አብይ አህመድን ለመጣል ነው የምትደባደቡት። አብይ አህመድን ለመጣል ዝም ብለህ ካልጋ ላይ ዘለ በቅዠት ከመዞር በፊት መጀመሪያ መሬት ላይ ግራውንድ ላይ ፖለቲካ መስራት አለብህ እኮ። አንተን የሚናፍቅ ህዝብ መፍጠር አለብህ። ፈጥረሃል። ያንን ናልን እያለ ነው። ትንታኔዎችህ ምንድን ናቸው? ምንድነው የተነተንክ የምትለው? ፖለቲከኞች ምንድነው የተነተኑ የሚሉት? ያንተ ተንታኞች በእናትህ በዚህ ገብቼ በዚህ ወጥቼ ወደ ማዳጋስካር ሸኝቼ ስመጣ ቆራርጭ እንዲህ ይባላል እንዴ? እንዲህ እያልክ እየተነተንክ በደርግ ጊዜ ከ3ኛ ክፍለ ጦር የመጡ ሰዎች አንደኛ ተፈሪ መኮንንን ገለዋል። ጃንሆይ በኢትዮጵያ ህዝብ ያላቸውን ክብር የምታውቁት ነው አይደለም? ኢትዮጵያ ህዝብ ለሳቸው ያለውን ክብር ታውቃላችሁ። ጃንሆይን የሚያክል ንጉስ፣ ተፈሪ ንጉስ፣ ተወዳጅ ንጉስ ከ3ኛ ክፍለ ጦር የመጡ ሰዎች በነገራችን ላይ ደርጎች ጃንሆይን ሲጥሉ መጀመሪያ ውስጥ ገብተው ገዝግዘው ገብተው ነው ውስጥ ገብተው ፔኔትሬት አድርገው ገብተው ነው። 60ዎችን ያሳሰሩት በነገራችን ላይ የደርግ ሰዎች ናቸው። ጃንሆይ ፍጹም እንዳይጠረጥሯቸው ሆኖ ነው የቀረቡት። የደርግ ሰዎች የንጉሱ ጠባቂ ሆነው መረጃ እየሰጧቸው እንትና ከእርሱ አጌንስ ሲሰራ ነው ጻፈ ትእዛዝ አክሊሉ ሀብተወልድን እሰሩት፣ ሉላ አስራተ ካሳን እሰሩት፣ እንትና ሲያደባ እያየ ነው እያሉ እነ ንጉሱ እነ መንግስቱ ኃይለማርያም የ3ኛ ክፍለ ጦር ሰዎች ጃንሆይ ሸምግሏል። ያው እንግዲህ መንግስቱ ኃይለማርያም ያሳደጉት ምናምን ሰው አሜሪካ ሄዶ ተምሮ የመጣ ፖለቲካ ተምሮ የመጣ ሰው ነው እና አጥናፉ አባተ ምናምን ናቸው። ንጉሱን አሰመጧቸው። እንደ ንጉሱ ወሳኝ አረ ይሄ ነገር በነገራችን ላይ እኮ እነዚህ የታሰሩ ሰዎች የደርግን እንቅስቃሴ አይተው ደርግ ማለት የኮሚቴ ማለት ነው። የደርግን እንቅስቃሴ አይተው ይነግሯቸው ነበር። አረ እነዚህ ሰዎች እያደቡ ነው፣ አረ እነዚህ ሰዎች አካሄድ ማሰሩ ብሎ ጀምረው ነበር። ታዋቂ ሰዎችን ያስራሉ። ከታሰሩ ሰዎች መካከል ለምሳሌ ይድነቃቸው፣ ክቡር ይድነቃቸው አስረውታል። ታዋቂ ሰዎችን ያስራሉ። የጃንሆይን ሚኒስትሮች ያስራሉ። የሆነ ሰዓት አካባቢ ሁሉ ሰዎች ሲታሰሩ ደርጎች ጋር እየሄዱ ነበር ማስፈታት የጀመሩት። ይህን እያዩ የጃንሆይ ሚኒስትሮች አረ እኚህ ሰዎች አካሄዳቸው አላማረንም፣ አረ ጃንሆይ እንዴት ነው ያመኗቸው ሲሏቸው ጃንሆይ ምንም አያመጡ አያረጉኝም፣ ልጆቼ ናቸው ይሉ ነበር። ልጆቼ ናቸው። ይህን አታውቁም? በታሪክ እንዲህ ሆነው ነው ጃንሆይን ገዝግዘው 60ዎችን ካሳሰሩ በኋላ ብቻቸውን አስቀሯቸው። ዛስዋይ ቤተ መንግስት ሰተት ብለው ሲገቡ ከበር ከፋቸው ጀምሮ ሁሉም የደርግ ሰዎች ያስቀመጧቸው ናቸው። ደርግን ለመጣል ደግሞ እነ ቲፒኤልኤፍ ያመቻቸው ሲጀመር ደርግ ራሱን የጣለው ደርግ እነዚህን 60ዎች ረሸነ። በእነዚህ 60ዎች መረሸን ምክንያት የኢትዮጵያ ህዝብ ተቆጥቷል። የከተማ ግድያ ነበር። ኢያፓና ኢሰፓ የተባባሉ መኢሶን ምናምን ግድያ ነበር። ወጣት ይታፈሳል። ቀይ ሽብር፣ ነጭ ሽብር፣ ግድያ ምናምን ነበር አይደል? የምታውቁ ሰዎች የደርግ ጊዜ ሰዎች ይሄ ህዝቡን አስመሮታል። በዛ ላይ የሻዕቢያና የቲፒኤልኤፍ ፕሮፓጋንዳ ህዝቡ እየመሰጠው ነበር። ቢኮዝ አልቀመሳቸውማ። ኢትዮጵያ ህዝብ እኮ ሻዕቢያንም ቲፒኤልኤፍም ሻዕቢያ በእርግጥ ኤርትራ የዛን ጊዜ ያው የኢትዮጵያ አካል ናት አይደል? ሻዕቢያዎች የሚሰሩት ፕሮፓጋንዳ ህዝቡ ቲፒኤልኤፍን ስላላየ መሰጧቸው። አንተ የተጨቆንክ ብሔር ብሔረሰብ ወይ መጣንልህ፣ ብርሃን ልንሆን፣ ንፋስ ልናስጨብጥ፣ ቀን ልናወጣልህ ምናምን ሲሉት በር እየከፈተላቸው በጣም የሚያስቃችሁ የደርግ ሰዎች እንግዲህ አሁን ለምሳሌ ፊልድ ማርሻል ብርሃኑ ጁላ እኔ ወደ 4 ኪሎ ስገባ የተሻለ ስልጣን ሰጣለሁ ሚስጥራዊ መረጃ ስጠኝ ብትሉትና ሚስጥራዊ መረጃ ቢሰጣችሁ ፊልድ ማርሻሉ ጤናውን እኮ ነው መጠራጠር ያለባችሁ። 4 ኪሎ ብትገባው ለፊልድ ማርሻል ብርሃኑ ጁላ ከዚህ የተለየ ምን አይነት ስልጣን ሰጥታላችሁ? አብይ ኦልሬዲ ፊልድ ማርሻል አድርጎታል። አንተ ምን ታደርገዋለህ? የደርግ ጄኔራሎች ግን የቲፒኤልኤፍ ሰዎች እኛ ስንመጣ እናንተን ከፍ ያለ ስልጣን እንሰጣቸዋለን ምናምን ሲሏቸው ያምኑ ነበር። ኢንፎርሜሽን ሊክ ያደርጋሉ፣ ይሰጧቸዋል ምናምን። ቤተመንግስት ይሰበሰባሉ። ጠዋት ቲፒኤልኤፎች መረጃ ያገኛሉ።
ሸውዷቸው ነበር። ኢትዮጵያ አዳኝ መስሏቸው ነበር። 1981 ላይ መንግስቱ ኃይለማርያም ወደ ምስራቅ ጀርመን በሄዱ ሰዓት እነ ፋንታ በላይ መፈንቅለ መንግስት አደረጉ፣ ከሸፈ። የተያዙ ሰዎች እነ መረድ ንጉሴ የራሳቸውን አጠፉ፣ እነ ፋንታ በላይ ረሸኑ፣ እነ ደምሴ ቡልቶ ምናምን ተረሸኑ። የኢትዮጵያ ህዝብ መረረው። ያውም ደግሞ እናቶች ወላጆቻቸው ሄደው የአፍሪካ መሪዎች ባለስልጣናቶች ለምኗቸው መንግስቱ ኃይለማርያም እሺ ብሎ ፈታችኋለሁ ብሎ ልጆቻችን ሊፈቱ ነው ብሎ የኢትዮጵያ ህዝብ ደስ ብሎት በማግስቱ ረሸናቸው። ቅዳሜ መረሸናቸው ተነገረ። የኢትዮጵያ ህዝብ ቲፒኤልኤፍን ከመናፈቅ ውጭ አሁን አማራጭ የለውም። ኢትዮጵያ ውስጥ አሁን ሳሩም ቅጠሉ ቲፒኤልኤፍ ኑልን ከማለት ውጭ ኢህአዴግ ናልን ከማለት ውጭ አማራጭ አልነበራቸውም። ለዛ ነው አሁን ቲፒኤልኤፎች ይሄ በምን ጊዜ የደነቆረ ሁልጊዜ ምን ይላል ይባለው ቲፒኤልኤፎች። ለዛ ነው አሁን ድረስ በደርግ ቶን ነው አሁን አብይን እንጣል የሚሉት። ያኔ የኢትዮጵያ ህዝብ ስላልቀመሳቸው ነው። እንደ ኢህአዴግ ስትመጡ በደርግ የተማረረ ህዝብ ስለነበር ነው። ደርግን ከጣልክ በኋላ 4 ኪሎ ገብተ የኢትዮጵያ ህዝብ 27 ዓመት ሙሉ አይቶ መሮት ጎንዶሮ ለእናንተ ብሎ አባሮ ድጋሚ ደርግን በጣልክበት ቶን ልምጣ ነው እያልክ ያለው። እኔ እንዲህ አይነት ጀዝባ ግን አለ። እንዲህ አይነት ጀዝባ ፖለቲከኛ እኮ የለም እኮ። አትሊስት ስም አትቀይርም እንዴ? የኢትዮጵያ ኃይሎች፣ የኢትዮጵያ አብሪ ኮከቦች ምናምን አትልም እንደ ዝም ብለህ ተሰክሳለህ እኮ። ቲፒኤልኤፍ የሚለውን ስምን ሳትቀይር ኦኬ፣ ደርግ በቃ ተመቸ፣ በቃ ህዝቡም ስላገዘ ምናምን መንገድ ከፈተልህ። አሁን ድረስ ዝማሪያቸው ደርግን ለመጣል ይጠቀሙ የነበሩ መዝሙር ነው የሚጠቀሙት። ቶን መቀየር አለበት እኮ። በቃ ተበልቷል። ያ ተሞከረ፣ ተጠቀምክበት፣ ከሸፈ፣ 4 ኪሎ አስገባ፣ በቃ ኤክስፓየር ዳረገ። በቃ አሁን ብሔር ብሔረሰቦች ብርሃን ልናበራለህ እየመጣን ነው ብትለው አይኔ ጥፋ ነው የሚለ። ለምንድን ነው የሚለ? ኦልሬዲ ቀምሶሃል። ጀስት ፖለቲካ እኮ ይሄ እንዴት ነው ማይገባ? አሁን ደብረ ጽዮንን ምን ብታደረግ ነው የብሔር ብሔረሰብ የሚያምንህ? 27 ዓመት አይተዋል። ፈትለ ወርቃውን ምን ብትናገር አሁን ፈትለ ወርቃውን ማይክ ይዛ ቆይ ብሔር ብሔረሰቦች ተጨቁናችኋል፣ የህልውና አደጋ አለባችሁ፣ ነፃ ላወጣችሁ ነው ብትል የሚያምን አለ? የፖለቲካ ዱዝ ናቸው። የፖለቲካ ዱዝ ማለት ቲፒኤልኤፍ ማለት ነው። በነገር ላይ የተቸከለ ኃይል ማለት ቲፒኤልኤፍ ማለት ነው። በነገር ላይ ሰው እንዴት 51 ዓመት ሙሉ በአንድ አይነት ቶን ይደንሳል? 51 ዓመት ሙሉ በአንድ አይነት ቶን እንዴት ትደንሳለህ? ማይ ፍሬንድ፣ አሁን ሙዚቃ መቀየር አለብህ አትሊስት። ኦኬ በቃ አሁን ዝም ብለህ ስምን ትቀይራለህ? የኢትዮጵያ ነጸብራቅ ኃይሎች፣ የኢትዮጵያ አዳኝ ኃይሎች ስትለው ይህ ህዝብ በቃ ይሰከስላል። ኢትዮጵያ ካልከው ይደነግጣል። ይህ ህዝብ ኢትዮጵያን ከፊት ታስቀድምና እንጉርጉሮ ትከፍትና እምዬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ ምናምን እያልክ ተዘፍናለህ። መጀመሪያ እናቴ ወደ ከፍታሽ ሊመልሶሽ ልጆቹሽ እየመጡልሽ ነው፣ ብርሃንሽ ሊገለጥ እነሆ ልጆችሽ ክንዳችን ሳይዝል ምናምን ስትል ይሄ ህዝብ ይነሳል። ህዝባዊ ወያኔ ሓርነት ትግራይ ብለህ እንዴት ነው 4 ኪሎ ልግባ የምትለው? ማይ ፍሬንድ አይሆንም። ያውም ደግሞ 4 ኪሎ ያለው ሰውዬ ኢትዮጵያውያን ሰምቶ በማያውቁት መንገድ ኢትዮጵያን እያንቆለጳጰሰ የተናገረ ባለበት ሰዓት ላይ አሁን አብይ የሚናገረውን ሰምተሃል? እምዬ የዛለች ቢመስልም አልደከመችም፣ የደከመች ቢመስልም አልሞተችም። አገሪቷን ሰዋዊ ምስል መስሎ ነው የሚናገርልህ። አንተ በዚህ ደረጃ ነው ወይ ከዚህ የተሻለ ንግግር ነው መናገር ያለብህ? እምነት ኢትዮጵያ የደከመች ብትመስል አልወደቀችም። ኢትዮጵያ
ታፍራና ተከብራ ለዘላለም ትኑር። እንዲህ እያወራለን ሰውዬ ዞር ብዬ ደግሞ ያንተን ትንታኔ ሳይ በአርባ ጉጉ ተነጭተን አዲስ አበባ አትገባም ተብለን ወልቃይት ጠገዴ የኛ ነው። እሺ ኢንድ ሪዘልት ምንድን ነው? 4 ኪሎ ልመጣ ነው። እኚህ ሰዎች ግን ተለቅመው ለታሪክ ሙዚየም መቀመጥ አለባቸው። ልጆቻችን ሲመጡ ይሄን ንግግር እንዲሉ ነበር ብለን ለማሳየት እንዲሁም ማለት ነው። እናንተ ከፖለቲካው መውጣት አለበት ማይ ፍሬንድ። አይሆንም ፖለቲካ ለአንተ ውጣ ከፖለቲካው። እግዚአብሔር ምስክሬ ነው። ከፖለቲካ እናንተ ያሉ ሰዎች መውጣት አለባቸው። ሌላ ትውልድ መተካት አለበት። እሺ ሌላ ጥያቄ አለ። ስማርት ካልሆንክ አይሆንም። ቀድመ ማሰብ ካልቻልክ አይሆንም። ትንታኔ ከመንደር ካልወጣ አይሆንም። ከሰፈር መውጣት አለበት። አገር አቀፍ ማድረግ ካልቻልክ አይሆንም። አሁን የሰፈርህን ሰው ኮርኩራ አይደለም ማስነሳት ያለብህ። ከጥግ ከሙያሌ እስከ ባሌ ያለው ነው ቆርቆሮ ማስነሳት ያለብህ። እንዴት ነው? አይ ዶንት ኖ። የሆነ ትርክት መፍጠር አለብህ። አብይ ቀይ ባህረኛ ናት ካለ አባቶቻችን ጅቡቲን እኮ የእኛ ናት እኮ በተሰራብን ጠላቶቻችን በሰሩብን ሴራ ነው ጅቡቲን ያጣ ነው። እኛ 4 ኪሎ ስንገባ ጅቡቲን እናመጣለን ማለት አለብን። ዝም ብለህ እኮ ነው የምትለው ጅቡቲን እናመጣለን። ይሄ ህዝብ ይነሳላል። ጅቡቲ ምን አይነት እይታ አይታል። እይታ ከመንደሬነት ወጥቶ አንተውን አገራዊ እይታ አለህ ማለት ነው። ፋራ ብቻ በእናትህ እነዚህን እኮ ነው በእናትህ ጠምደ ማረስ ያለብህ እነዚህን እኮ ነው ቁም ነገር። ይሄ አሁን ለዚህ አይነት ሀሳቤ ውስጥ ያሉትን ነው ጠምደ ሞፈርና ቀንበር አስይዘህ ትከሻቸው ላይ ጠምደ ማረስ ያለብህ እነዚህን እኮ ነው። በጣም ብልህ መሆን አለብህ። በጣም 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 ምላስ 40 ክንድ የሚመዘዝ የምተፋው ብረት የምታቀልጥ መሆን አለብህ ማይ ፍሬንድ። እሺ ሌላ ጥያቄ አለ ከመውጣት በፊት የአዲስ አበባ ልጅ ቢመራስ? ፕሬዝዳንታዊ ስርዓት ከተፈጠረ የአዲስ አበባ ልጅና የከተማ ልጆች እድል አላቸው። የከተማ ልጆች ማሰብ ያለባችሁ ተጫውታችሁ ለእናንተ የሚመች ስርዓት እንዲፈጠር ነው መታገል ያለብህ። ኖት ለአማራነት ነው ለብሔር ምናምን አይደለም። የከተማ ልጅ አሁን የመጀመሪያ ትግላችሁ ፖለቲካው ወደ ሀሳብ ፖለቲካ እንዲመጣ ነው ማድረግ ያለባችሁ። ፖለቲካው ወደ ሀሳብ ፖለቲካ የመጣ ሰዓት ታሸንፋላችሁ። ሀሳብ አላችሁ እናንተ ሀሳብ አላችሁ። አሁን እኮ የተዋጣችሁ ትለመሰለ በሰገጤዎች ታፍናችኋል። የብሔር ፖለቲካ ውስጥ ለመግባት ምን ይጠይቃል? እዚህ ጋር ተገባለህ፣ ሪኩዌስት ሊካል ይቀመጣል ምናምን፣ እሱም ያወራል አንተም ታወራለህ ምናምን። ለሚመች ለራስህ ለሚጠቅምህ ስርዓት ነው መታገል ያለ። እኔ ለምሳሌ የማንኪያ ብሔር ነኝ አይደል? አይ ዶንት ኬር ለማንኪያ ብሔር። ቴዎድሮስ ጌታው ለራሴ ለሚመቸኝ ስርዓት ነው እኔ የማስበው። ወይም ደግሞ እኔ የሚመቸኝን እኔ በግል ለእኔ የሚመቸኝን የመጫወቻ ሜዳ ካለኝ እውቀት ካለውበት ነባራዊ ሁኔታ ከረገጥኩት መሬት ካለውበት ሁኔታ ለእኔ የሚመችን ስርዓት የሚፈጥርልኝን ትግል ነው የምንቀላቀለው። አይ ዶንት ኬር እኔ ለማንኪያ ብሔር ለምን ከፈለገ ከቡርጂ ካሊፋ ላይ አይወድቅም እንዴ? እሱም ለራሱ ይታገል። ብዙዎቻችሁ መፈንጠር እየቻላችሁ ያልተስፈነጠራችሁት ታስራችኋል በብሔር ስም። ከታሰርክ ደግሞ በቃ የብሔር እስረኛ ነህ፣ ወዴትም መራመድ አትችልም። የተለየ ሀሳብ ካመጣ ትኮረኩማለህ። አንገታችን አንድ ነው ይልሃል። አንገታችን አንድ ነው ይልሃል። እንዴት አንድ አይነት ሀሳብ ነው ሊኖር የሚገባ ይልሃል። የተለየ ሀሳብ እንድታራምድ አይፈቅድልም የብሔር ፖለቲካ። የመንጋ ፖለቲካ ምንም እስረኛ እኮ ነው የሚያደርግ። ከዚህ ሳቤ መውጣት አለብህ ማይ ፍሬንድ። በተለይ እውቀት ያላችሁ ጭንቅላት ያላችሁ እናንተ በጣም ስማርት የሆናችሁ ለእናንተ አይሆንም የብሔር ፖለቲካ። እንሱ አማራ ምናምን ኦሮሞ ሳይሆን የብሔር ፖለቲካ አራማጆች ስፔሲፊካሊ ብሔሩን ማለት አይደለም። የብሔር ፖለቲካ አራማጆች እነሱን ነው እያልኩ ያለሁት። እነሱንም ደግሞ ብጠይቃቸው ከራሳቸው እንትን ትክክል ናቸው። ቢኮዝ ለምሳሌ እኔ አማራ ብዬ ገንዘብ መሰበሰብ ከሆነ ለእኔ ተመችቶኛል ማለት ነው። ቢኮዝ የብሔር ፖለቲካ ኢንድ ሪዘልቱ ግለሰቦችን ተጠቃሚ በማድረግ ነው የሚጠናቀቀው፣ ኖት ብሔሩን። ለምሳሌ አማራ ብለው ገንዘብ የሚሰሩ የሉ የሚሸቅሉ የሉ። አሁን እነሱን ሄደ ከብሔር ፖለቲካ ውጣ ብትላቸው ያጠፈዋል። ቢኮዝ
ማን መተዳደሪያቸው ነው። ቤተሰቦቻቸው የሚያስተዳድሩበት ነው። ሞርጌጅ የሚከፍልበት ነው። ልጆቻቸው የሚያሳድጉበት ነው። የአማራ እናትና አባት ግን ተጠቅማለች? አልተጠቀመችም። ኦሮሞ እያለ ገንዘብ ይሰራ አለ። አሁን እሱ ነው ሄደ ከብሔር ፖለቲካ ሀሳብ ይውጣ ብትለው፣ ለምሳሌ አሁን ጆሃርም ሊያጠፋ ይችላል። የኦሮሞ እናትና አባት የኦሮሞ ወጣቶች ግን ተጠቅመዋል? ኦሮሞ በመባሉ ምንም አልተጠቀሙም። ትግራይ ከሚባል ሀሳብ ይውጣ ብትለው እነ ደብረጽዮን ሊያጠፋ ይችላል። ቢኮዝ ትግራይ ስላሉ ነው እነሱ ሀብታም ይሉት። አሁን ደብረጽዮን ወደ ሀሳብ ፖለቲካ ና ብትለው ከማጋ ይፎካከራል? ደብረጽዮን ማንን ማሳመን ይችላል? አሁን ከተማ ወጥተህ የከተማ ፖለቲካ አራምድ ብትለው ከተማ ውስጥ ያለ እብድ ይበልጠዋል። ለሱ ወደሚመቸው የመጫወቻ ሜዳ ነው ፖለቲካው የሚወስደው። ከሱ ፖይንት ኦፍ ቪው ትክክል ነው። ይሄ ትክክል አይደለም ብለህ መታገል ያለብህ አንተ ራስህ ነህ። በግል የሚመችን የመጫወቻ ሜዳ መምረጥ ያለብህ አንተ ነህ። ሰው ደብረጽዮን ትክክል ነው። ፈትለወርቅ ትክክል ናት። አሁን ፈትለወርቅ ኦኬ፣ በፖለቲካ ጉዳይ ላይ አንድ ለአንድ ከአዲስ አበባ ልጆች ጋር ከከተማ ልጆች ጋር አውሪ ብትላት ከነ ቴዲ ጋር አውሪ ምን ታወራለች? ትንሽ ሀሳብ የበላይነት እንኳን ብትወስድባት ትግራይ ጠለነ ትላለች፣ ወደ ጉያዋ ትገባለች። ቢኮዝ እሷ የሚመቻት ያ የመጫወቻ ሜዳ ነው። ከአንዲት ፈትለወርቅ ከተማ ውስጥ ጠላ መስሸጥ አንዲት ሴት ልጅ የተሻለ ሀሳቧ ልትገልጽ ትችላለች። አሁን ፈትለወርቅን ውጭ ብትላት አትችልማ። ወደዛኛው የመጫወቻ ሜዳ አይችሉማ፣ ሊበሉ ነው። ስለዚህ የሚመቻቸውን ስርዓት የሚፈጥሩት ለዛ ነው። ሰው እነሱ ትክክል ናቸው። አንተ በበኩል ግን የሚመችህን ነው ለራስህ ነው እያልኩ ያለሁት። ግልጽ ነው አይደል? የሰማችሁትን ይባርክላችሁ። ሚስት ያላችሁ ከሚስቶቻችሁ ጋር ተኙ። ባል ያላችሁ ከባሎቻችሁ ጋር ተኙ። ሚስት የሌላችሁ ደግሞ ጸልዩ። ባል የሌለሽ ጸልይ፣ ፕሊስ ጸልዩ። አንዳንድ ነገሮች በመጸለይና በጾም ነው የሚፈቱት። ፕሊስ ተንበርክከ ጸልይ። ጌታ ሆይ ባሌን አስለቅቅልኝ በል። ቢኮዝ ስትጸልይ ባልሽ የሆነ ቦታ ታፍኗል። አንዷ አፍና ይዘዋለች፣ ላታገባው ይዘዋለች። የምታስለቅቂው በጾም በጸሎት ነው። ሚስት ከሌለህ ጸልይ። ሚስትህ የሆነ ቦታ ታፍናለች፣ ማስለቀቅ አለብህ። በጾም በጸሎት ታገል። አንዳንድ ሰው አያገባም እኮ ግን አፍኖ ይዟል። የክፋታቸው ጥግ አፍኖ ይዟል። አያገቧት። ያቺ የታፈነችው ሴት ያንተ ሚስት ናት፣ የወደፊቷ ሚስት ናት። ስለዚህ አቤቱ ጌታ ወይ የወደፊቴ ሚስቴ የሆነ ቦታ ታፍናለች አስለቅቅልኝ ምናምን ብለህ ጸልይ። ያገባም ያላገባሽም እየጸለይከም ያለህም የሌለህም ግን አንድ ነገር እናደርጋለን። ከቴዲ አዋሳ አራት እንወርዳለን ማለት ነው። ይመቻችሁ። ነገ እንገናኛለን። እግዚአብሔር ከክፉ ይጠብቃችሁ። ኢትዮጵያና ሕዝቦቿን እግዚአብሔር ይባርክ። የከፍታ ዘመን ይመጣል። ቻው ቻው።